ጥያቄዋ ተመለሰላት። ናታን ዳጣ ልጇ እንደሆነች እያንዳንዱ ነገር በሙሉ ነገራት። ሰላም በጣም ደነገጠች። ይህንን ማመን አልችልም፣ አንተ እየዋሸህ ነው ናታን፣ እባክህን ውሸቴን ነው በለኝ እያለች ርኡ ስትል እውነቴን ነው ሰላምዬ፣ በተደጋጋሚ እንዲጠይቃት ፈልገሽ ነበረ። እናም በባለፈው አንቺ ካወራሽኝ ተነስቼ ዳጣ ልጅሽ ነች፣ ምክንያቱም ዳጣ እናቷን እየፈለገች ነው ያለችው። አንቺ ደግሞ በልጅነትሽ ልጅ እንደጠፋብሽ ሁሉ በደንብ አድርገሽ ነግረሽኛል። ያንንና ይህንን ሳነጻጽረው ዛሬ ዳጣ ያወራችኝና አቶ ደረጀ ወይም ደግሞ አባዬ ያለኝን ሳመሳስለው ዳጣ ልጅሽ ናት ብሎ ሲላት እጅጉን ደነገጠች። እባክህን እባክህን የተሳሳተ ነው በለኝ። እንዴ ለምንድን ነው የተሳሳተ ነው ብዬ የምነግርሽ ሰላምዬ? እውነቴን ነው እምልሽ፣ እውነቴን ነው። እባክሽን ይቅርታ አድርጊልኝ፣ በዚህ ነገር ልነግርሽ አይገባም ነበር ብሎ አላት። አይ አንተማ ልክ ነህ እና ደረጀ እያወቀ ነው ማለት ነው። እኔ ሳለቅስ፣ እኔ ሳዝን፣ እኔ ስከፋ ዳጣ ልጅሽ ናት ብሎ ያልነገረኝ ይህ አረመኔና ጨካኝ ምን እንደማደርገው እኔ ሰላም አይደለሁም። ልጄ ለስንት ዓመት ጎዳና ለጎዳና ስታድግና ያ ሁሉ ብርድና ስቃይ ሲያርፍባት ዝም ብሎ ጭራሽ ከመጣችም በኋላ እናትሽን አላስተዋወቅሽም አላት አይደል? በእናት እጦት በእናት ናፍቆት እንደዛ ስትሰቃይና ብቻዋን እንደዛ ስትሆን ይህ አረመኔ እያለች ብቻዋን እምባ ደም ስታለቅስ ናታን የሚገባበት አጣ። ወይኔ ጉዴ! ሰላምዬ መናገሬ እንዲቆጨኝ አታድርጊ እባክሽን፣ እንደዚህ አትበይ ብሎ ሲላት አንተ ምን አደረክ ናታን? አንተ እኮ ትክክሉን ነው የነገርከኝ ግን ጋሼን በፍጹም አልፋታውም ብላ አለች። ግን እንዴት ነው የሆነው? እንዴትስ ነው ዳጣ ልጅሽ ልትሆን የቻለችው? ማለቴ ጥያቄ ስለፈጠረብኝ ነው። አባዬስ ቢሆን ለምንድን ነው ወደዚህ ቤት ያመጣት? እና አባቷ ደረጀ ነው ማለት ነው ብሎ ሲል አዎ የሆነ ቀን መጥፎ ጊዜ፣ መጥፎ ትውስታ፣ መጥፎ ቀናት። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነበር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ዳጣ ድራማ እንደቀጠለ ይገኛል። ዛሬ ዳጣና እንዲሁም ናታን አሪፍ ጊዜ አሳለፉ። እስኪ ስለ ራስሽ ንገሪኝ ብሎ ሲላት፣ ቆይ አንተ በተደጋጋሚ ለምንድን ነው ስለ እኔ ማወቅ የምትፈልገው ብላ ስትጠይቀው፣ ምን ችግር አለው? እኔ ምልሽ ጓደኛ መሆን አይቻልም እንዴ? በቃ አንቺ ሁሉንም ነገር ኤቢ ኤቢ እያልሽ ከኤቢ ውጭ ማንም አይታይሽም ማለት ነው? የእውነት ግን በጣም ትገርሚያለሽ። እንዴ ምን ማለት ነው? ማለቴ በዚህ ልክ ኤቢን መውደድሽ ነው? በዛ ላይ በባለፈውም እንደዛ አባዬ ሲያስወጣት ሂደሽ አብረሻት ነው ያደርሽው። አዎ ምክንያቱም እኔ የጎዳናን ህይወት ስለማውቀው እንደኔ እንዳትጎዳ ብዬ ነው እንጂ ሄድኩላት ሌላ አይደለም። እና ያጠፋችው ጥፋት ይቅርም መባል በጣም ቢከብድም እንኳ ግን ደግሞ ያው ኤቢ ቀበስ ስለሆነች ነው የሚቆጣትና የሚቆጣጠራት ስለሌለ ለዛ ነው። እሺ ናታን ብዙም አትዘንባት ብላ ስትለው፣ አረ ችግር የለውም እኔማ መናሻኝ እናትና አባቷ ካዘኑባትና ከተከፉባት ግን ለሷ ጥሩ አይደለም። እንዴ ለምን? ማለቴ የእናቴ አባት ምርቃት እንጂ እርግማን ጥሩ አይደለም ሲሉ ስለሰማሁኝ ነው። እሺ ብሎ ሲላት፣ በጣም ደስ ትላለክ ማለቴ ሽማግሌ ነገር ነህ ማለት ነው። እንደዚህ ምርቃንም ሆነ ምክርም ትሰጣለህ። ለማንኛውም እንደዛ ከሆነ በጣም ደስ ይላል ብላ የህይወቷን ታሪክ በሙሉ ነገረችው። ይሄንን ግን በፍጹም ለማንም እንዳትናገር መጀመሪያም ቃል ገብተሃል ብላ ስትለው፣ ከሰላምዬ ውጭ ልክ ነሽ ቃል ገብቻለሁ። ምን ማለት ነው? ለሰላምዬ ግን እያንዳንዱ ነገር እነግራታለሁ። ምክንያቱም ሰላም እኔ ማወቅ የፈለኩትን ሁሉ እሷን ማወቅ ትችላለች ብሎ አለ። እና እናትሽ ግን አሁን ማለቴ ያለች ይመስልሻል? አላውቅም ናታን፣ ምናልባት ሞታ ይሁን እኔን እየጠበቀች ይሁን ምን ይሁን አላውቅም።
ምናልባትም እኮ እህን ጊዜ እኔ ልጇን የምትፈልግበት ጊዜ ሊሆን ይችላል። አረ እንደዛ አትበይ። ምናልባትም ሀብታም ሆና ደልቀቅ ያለ ህይወት እየኖረችም ሊሆን ይችላል። እሺ ዳጣ፣ ምክንያቱም በጎ በጎውን ማሰብ ጥሩ ነው ብሎ ሲላት፣ አይ ናታን እንደዛ አይደለም። ለምን? ምክንያቱም ልጇ የጠፋችባት እናት በምንም ሁኔታ ሀብታም ብትሆንም እንኳ በፍጹም ግን ደስተኛ ልትሆን አትችልም። ሙሉ የሚያደርገው ልጅ ነው ብላ አለችው። ይገርማል። ለካ እንደዚህ ቁም ነገረኛም ነሽ። ምን ነው አልመስልም እንዴ? አዎና፣ ስትታይ አይደለም ቁም ነገረኛ ልትመስይ። በቃ ተይው፣ ለማንኛውም አሁን ስላካፈልሽ ነገር አመሰግናለሁ ብሎ እንባዋን ጥርግ አደረገላት። አቶ ደረጀና ማርታ ሲያወሩ ሁሉንም ሰብስቦ አቢገር ስትመጣ ማናችሁም ቢሆን እንዳታወራት፣ ምክንያቱም መቀጣት አለባት ብሎ አለም። ደሬ ግን አልበዛም? ማርቲ እናት ነሽ አውቃለሁ፣ ይገባኛል። ግን ደግሞ አቢገር እንድትቀጣና ወደፊት እንድትስተካከል ከፈለግን ይህንን ብቻ ነው ማድረግ ያለብን ብሎ በሚገባና እንዲሁም ስርዓት ባለው መንገድ አቢገርን ሁሉም ዘጓት። ከዛ እናታን ክፍል ሄደችና ቆይ አንተም ዘጋሃይ ማለት ነው? እናንተ ግን ሁላችሁም ከሃዲ ናችሁ ብላ ስትል እኛ ከሃዲ አይደለንም፣ አንደኛ ነገር በራስሽ ጥፋት ነው ይህ ሁሉ ጣጣ የመጣብሽ። ቆይ ለምን ብለሽ ነው እንደዚህ አይነት ነገር ያደረግሽው? ማለት ምን ነገር እያወቅሽ ትጠይቅኛለሽ? እንዴት ዳጣን ለማመሃኘት ብለሽ መርዝ ትጨምሪያለሽ? እባክህ ተወኝ በቃ። አይ አቢገር አንቺ መቼም ቢሆን አትቀየርም ብሎ ናታን ጥሏት ወጣ። ወይዘሮ ማርታ ስትመጣ እማዬ እግርሽን ልጠብሽ፣ እማዬ ልንከባከብሽ እያለች ወሬ ስታበዛ፣ አቢገር ስርዓት ይዘሽ ቁጭ ብትዬ አይሻልም? ምንድን ነው እንደዚህ ማስመሰል? አረ እማዬ እያስመሰልኩ አይደለም። ትሰሚኛለሽ? እዳጣ ላይ ያደረግሽው ነገር በፍጹም እህትሽም ላይ እንደዛው። ቆይ አንቺ መስተካከላችም ማለቴ ይህንን መጥፎ ጸባይሽን ቀይረሽ ወደ ትክክለኛው መንገድና ወደ ሰላሙ መንገድ ብትመጪ ደስ ይለኝ ነበረ። እማዬ ከዚህ በኋላ እቀየራለሁ፣ እሺ ምንም ነገር ቢሆን አንቺን የሚያስከፋ ነገር አላደርግም ብላ ስትላት፣ እኔም ደስ ይለኛል። እንደዛ ከሆነ እየዞርሽ ሁሉንም ሰው ይቅርታ መጠየቅ አለብሽ ብላ አለቻት። እውነትሽን ነው እማዬ? ሆና እሺ። ውሃና እንዲሁም ምጥን እያወሩ ባሉበት ሰዓት እኔ ምልሽ ግን አንቺና እኔ ለምን ሄደን ሰላምን አናስደነግጣትም ብላ ስትል፣ አራድል አንሄድም። ለምን ምጥን? ምክንያቱም ልጇ ይወርድባታል። ይወለዳ፣ እንደውም ጥሩ ነው። ይኸውልሽ በጥሩ መንገድ ይወለዳል ማለት ሳይሆን በመጥፎ መንገድ ማለት ፈልጌ ነው። እሺ ውሃዬ፣ ቆይ አንቺ ደግሞ ምን ትሰራልሻለች እሷ? ግን አንቺና እኔም ልጅ እንወልዳለን እንዴ? አዎ፣ ግን ልጅ የምንወልደው ዳጣ። እንደዛ ከሆነ ታዲያ ለምንድን ነው እናትሽን ፈልገን የማናገኝልሽ ብሎ ሲላት ናታን፣ ምን እናቴን? አዎና፣ ምን ችግር አለው? ግን እኮ እንዴት ሆነን ነው ናታን የምናገኛት? እኔ እመኒኝ ብቻ እናትሽን ፈልገን ሁሉንም ነገር አግኝተን ብንጠይቃት ይሻለን ብለው በድብቅ ለማገኘት ቢጥሩም እንኳ አቶ ደረጀ ግን የማይሆን ነገር ለናታን በስህተት አወራ። እሱም ቆይ ስለ ዳጣ ግን ማለቴ ሰላም ትጠይቀሃለች ወይ ብሎ ሲለው፣ አዎ ሁሌም ስለ ሁሉም ነገር ትጠይቀኛለች። እሷን በተለየ ሁኔታ ትወዳታለች። ለምን እንደሁ እንኳ አላውቅም ብሎ ሲል፣ በቃ አውቃታለች ማለት ነው። ወይኔ ደረጀ ጉድ ሆንኩኝ። ዳጣን በፍጹም ማጣት አልፈልግም። ምክንያቱም እያለ ሲል፣ ለምንድን ነው? አይ ምንም አይደለም ብሎ ከወጣ በኋላ የሚያሳዝነው ነገር ሁሉንም ካወቀች ዳጣ ሰላምዬ እናቷ ከሆነች ካወቀች እኮ የቤት ሰራተኛ አድርገሃት ኑረህ ስትጫዋትባት ብላ ልጅ ትተወኛለች። እኔ ደግሞ ዳጣን ለምጃታለሁ። በፍጹም ላጣት አልፈልግም። ምንድነው የማደርገው እያለ በጣም ተፈተነ። ወይዘሮ ማርታ እያንዳንዱ ነገር ስታስተውል፣ እናም ደግሞ አቢገር እማዬ ዳጣ እኮ እህትሽ ነኝ ብላ አለችኝ ብላ ስትል፣ ምና ደስ ባለኝ፣ ለእኔም ልጄ ለእናንተም እህታችሁ ብትሆንና ሁላችሁንም ስርዓት ብታዚዛችሁ ደስ ይለኝ ነበር ብላ መልካም ምኞት ተመኘች። ነገር ግን የእውነት የደረጀ ልጅ መሆኗን ብታውቅ ጨርቋን ጥላ እንደምታብድ እርግጠኛ ነበር። ግን በፍጹም
አሁን ላይ እየተጠራጠረች ትገኛለች ወይዘሮ ማርታ። ውድ የቻናሌ ቤተሰቦች የዛሬው ዳጣ ይህን ይመስል ነበር። በቀጣይ የእውነት አቶ ደረጀ ሰላም እንደሆነች እናቷ ለዳጣ ይነግራታል ወይስ ደግሞ ናታን ነው የሚያውቀው? ኮሜንት ላይ አስቀምጡልኝ። ባይ ባይ።